ምን አደርግልኝ ዘንድ ተወጃለሽ ቢልሽ ምን ትያለሽ? ዝርዝር እንዲጽፉ ፈልጋለሁ። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት አራት አይነት ነው። ፈጣሪ በጸሎት በጣም ነው ደስ የሚለው። በጠይቂው ጥያቄዎች በጣም ነው የሚደሰተው። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ቴክ ታይም ቱ ፕሬይ። ያንቺን ድምፅ መስማት ይፈልጋል። ካንቺ የሚወጣውን ቃላት አገላለጽሽን፣ ቅኔሽን ይፈልገዋል። ይህችን ብዬ ልጨርስ። ምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆኚው። በጣም የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰው እየጠፋ ስትይ አይጠፋም። ለምን? መጸለይ። ሁሉን ነገር ማድረግ የሚችል ፈጣሪ ነው። ተገልጦ ምን ላድርግልሽ ቢልሽ ኤኒቲንግ ምትፈልጊው ምን አደርግልኝ ዘንድ ተወጃለሽ ቢልሽ ምን ትያለሽ? ፈጣሪ ነው ግን ሁሉንም ማድረግ ይችላል። የጠየቀውን በሙሉ ሊያደርግልህ ፈቃደኛ ነው። ምን ላድርግልህ ብሎ ቢጠይቅህ ምን ትለዋለህ? አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሊ እንደዚህ ሆነልኝ፣ እንዲህ ስላደረገኝ ቅጣልኝ፣ ጉዳት አደረሰበት ወይ ግደልልኝ ወይ እንደዚህ ሆነ የሚባል ጥያቄ ጠይቀዋል ወይ? እንደዚህ አይነት ጥያቄ ጠይቀው ከሆነ ካንስል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ንብረት፣ የሰው ሕንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ፣ ምክንያቱም ስለማይሆን። ሶስተኛ ቆሞ ያስቡና ይህን ነገር ለምንድን ነው የፈለግኩት? ለኃጢአት የፈለግኩት ነገር አለ ወይ ብሎ ይጠይቁ። እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራ መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ የኑሮ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አርገው ይጻፉት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው። ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደየእምነታችን ወይ ስንበረከክ ምንድነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስህተት ሰርቻለሁ፣ ያጠፋሁት ነገር አለ። አውቄ በድፍረት የሰራሁት ኃጢአት ካለ፣ ሳላውቅ ደግሞ በስህተት የሰራሁት ወይም ደግሞ ስህተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ እገባለሁ፣ አስቀድሜ አስተካክላለሁ። ሁለተኛው የጸሎት አይነት ፔቲሽን ነው። ፔቲሽን ማለት ልመና ነው፣ የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይህን አድርግልኝ፣
ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ነው፣ ልመና ነው። ለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ ብዙ ደስ ነው የሚለው። ፈጣሪ በጸሎት በጣም ነው ደስ የሚለው። በምትጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ላንቺ ጸልያለሁ። እኔ ላንቺ የሚጸልየው ጸሎት አሁን ለኔ አይደለም የሚጸልየው፣ ስለ አንቺ ነው የሚጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዩር ቢሃፍ። ስለ አንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለኔ ትጸልይልኛለሽ፣ አቤል ለኔ ይጸልይልኛል። ስለዚህ ለኔ ኢንተርሲድ ነው ያደረገው። በመሃል ገብቶ በእኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ ይለያዩ፣ የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል። ይሄ አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፈኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው ማመሰግነው። በዲቴይል ምስጋና አቀርባለሁ። ጸሎት ከመጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ያንቺ መስዋዕት የት አለ? ያንቺ ሳክሪፋይስ የት አለ? አንቺ ባንቺ ድምጽ፣ ባንቺ ቃላት፣ ባንቺ ቅኔ እሱን እያደነቅሽው እየተገረምሽበት እየተቀኘሽለት የምታመሰግኘው ምስጋና አምልኮ እሱን ይፈልገዋል። መዝሙሩም ጥሩ ነው፣ አብሮ መዘመሩ ጥሩ ነው። ግን ያንቺን ድምጽ መስማት ይፈልጋል። ካንቺ የሚወጣውን ቃላት፣ አገላለጽሽን፣ ቅኔሽን ይፈልገዋል። ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት ነው እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁ እና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደ ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያቺን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም? ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው ያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግ ብለሽ ነው የምትጸልይው። ሰው እንኳን መንገድ ላይ አይተሽ አንቺ ይህን ሰው እርዳው፣ አግዘው፣ እባክህ እንደው ድረስለት ትያለሽ። ጸሎት ነው ይሄ፣ ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እነዛ ጋር ይጸልያሉ እኮ ሰዎች፣ መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው እባክህ እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት እና ይሄንን መለማመድ ያስፈልጋል። ምናልባት ለአንዳንዶቹ እኔ ሳልሆን እሱ ብሏቸው ሊሆን ይችላል ዛሬ እዚህ ፕሮግራም ላይ አክቹዋሊ የእግዚአብሔር መንፈስ ሊሆን ይችላል ጥያቄውን እያቀረበላቸው ያለው ኤኒቲንግ ዩ ኔም ኢት ተብሎ ሊሆን ይችላል አንዳንዶች። ምክንያቱም ለምሳሌ ሰለሞንን ተመልከች። ንጉሥ ሰለሞን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው? ኤኒቲንግ፣ ምንም ነገር መጠየቅ ይችላል። ምን እንድሰጥህ ለምን አለው? ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን የማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ ሕዝብን እንዳስተዳድር ጥበብ ስጠኛል፣ ጥበብና አስተዋይ ልብ ስጠኛል። እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው የሰለሞን ልመና ሰምቶ።
ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦናን ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በቃ አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ ማንም ንጉስ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግናን ሰጥቻለሁ አለው። ሪችን ብዬ ልጨርስ። ምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆኚው። በጣም የምትጸልይ ከሆነ አትሸነፊ። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትይው አይወድቅም። ጠፋ ስትይው አለ። አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ። ስብሰባ ተቀምጠዋል። አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል። አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆኑም። ቴክ ታይም ቱ ፕሬይ